እሺ ተመልካቾች እንዴት ናችሁ? ለ2019 የመጀመሪያው ሩብ ዓመት መንግስት የ197.2 ቢሊዮን ብር የመንግስት የግምጃ ቤት ሰነድ አውጥቷል። እንግዲህ ቀድሞ እያሳወቀ ነው። ይሄ የፊስካል ፖሊሲ ነው የመንግስት የግምጃ ቤት ሰነድ እና የገንዘብ ሚኒስቴር ነው ይሄን የሚመራው። ስለዚህ የገንዘብ ሚኒስቴር በ2019 የመጀመሪያው ሩብ ዓመት ከሐምሌ እስከ መስከረም ማለት ነው ከሐምሌ 2018 እስከ መስከረም 2019 ድረስ ባለው ውስጥ ማለት ነው 197 ቢሊዮን ብር በሰነድ እንደሚሸጥ አውጥቷል። የመጀመሪያ ሩብ ዓመት የውጭ ምንዛሬ ጨረታንም የ500 ሚሊዮን ዶላር ብሔራዊ ባንክ እንዳወጣው ማለት ነው። እሱ ደግሞ የሞኔታሪ ፖሊሲውን የሩብ ዓመት ፕሮግራም እየገለጸ ነው። የገንዘብ ሚኒስቴር ደግሞ የፊስካል ፖሊሲውን እየገለጸ ነው። ስለዚህ የሞኔታሪ ፖሊሲና የፊስካል ፖሊሲው እየተናበቡ ነው እየሄዱ ያሉት እንደማለት ነው። ቀድሞ ማሳወቅ በጣም ጥሩ ጉዳይ ነው። በውጭ ምንዛሬ ጨረታም የሚቀጥሉ 3 ወራቶች እንዴት እንደሚደረግ ምን ያህል መጠን መቼ እንደሆነ ማሳወቅ በጣም ጥሩ ጉዳይ ነው። የመንግስት የግምጃ ቤት ሰነድንም እሱ የተለመደ ነው፣ ግን በቀጣይ 3 ወራቶች ውስጥ እንዴት እና ምን ያህል መጠን እንደሚሸጥ አሳውቋል። ወደ 6 ዙር የሚሆኑ ጨረታ ነው። ይሄኛውም ሰነዱን መንግስት ያቀርባል። ሰነዱን ደግሞ ባንኮች ሊገዙ ይችላሉ። የጡረታ ፈንድ ያለበት የመንግስት ተቋም ነው፣ እሱም ሊገዛ ይችላል። ኢንቨስተሮች ሊገዙ ይችላሉ፣ ባለሀብቶች ሊገዙ ይችላሉ። አሁን ደግሞ ካፒታል ገበያው ስለተከፈተ ደግሞ ሁሉም ህዝብ የመንግስት የግምጃ ቤት ሰነድን መግዛት ይችላል። አሁን ዋይ አፕሊኬሽን ላይ ብትገቡ የመንግስት የግምጃ ቤት ሰነድ ተቀምጦ ልታገኙ ትችላላችሁ። እና ከሐምሌ እስከ መስከረም ውስጥ 1-2 ነሐሴ ውስጥ 1-2 እና ሐምሌ ውስጥ 1-2 የመንግስት የግምጃ ቤት ጨረታዎች ናቸው ያሉት። እና እንግዲህ የመንግስት የግምጃ ቤት ሰነድ ሲሸጥ በ4 አይነት ቀናቶች ውስጥ የክፍያ ማቹሪቲ ቀናቶች ውስጥ የተከፋፈለ ነው። የመጀመሪያው በ28 ቀን ውስጥ የሚመለስ ማለት ነው። አሁን ከጠቅላላ 197.2 ቢሊዮን ብሩ 10% የሚሆነው በ28 ቀን ነው የሚመለሰው። ስለዚህ መንግስት ለአጭር ቀናቶች ባሉ ጨረታዎች ውስጥ አይጨነቅም ማለት ነው። 10%ቱን ብቻ ነው የሚያቀርበው ወደ 19.7 ቢሊዮን፣ እሱም በ6 ጊዜ ተከፋፍለው ማለት ነው። ሁለተኛው የ91 ቀናቶች ከ91 ቀናቶች በኋላ መንግስት መክፈል ያለበት ማለት ነው። እሱን የሚያደርገው ወደ 20% ነው። ስለዚህ የሚከፈሉበት ጊዜ 30% የሚሆኑት ከ3 ወር በታች ባለው ጊዜ ውስጥ የሚከፈሉ ናቸው። ስለዚህ 70% የሚሆነው ደግሞ የሚከፈለው ኦልሞስት ከ6 ወርና ከ1 ዓመት በኋላ ነው ማለት ነው። ይሄ ለመንግስት የአጭር ጊዜ ኮሚትመንት ውስጥ በመግባት እንዳይጨነቅ እድል ይሰጠዋል። ይሄ አይ ቲንክ ብልጠት ያለበት ነው እና በ91 ቀናቶች ውስጥ የሚከፈል ወደ 39 ቢሊዮን ብር፣ በ182 ቀን የሚከፈል ደግሞ ወደ 59 ቢሊዮን ብርና ለአንድ ዓመት የሚቆየው 364 ቀናቶች የሚቆየው ደግሞ 40% እሱ ነው፣ ወደ 78.9 ቢሊዮን ብር። ይህን የሚያሳየው ረጃጅም ጊዜያቶቹ የሚያሳየው ምንድነው? የተረጋጋ የረጅም ጊዜ ሰነዶችን መንግስት መሸጥ ፈልጓል ማለት ነው። ያው ይሄ የመንግስት የግምጃ ቤት ሰነድ እንደ ወለድ ላይባል ይችላል። የሚከፈለው ይልድ ነው የሚባለው፣ ግን እንደ ወለድ ላይ ይቆጠር ይችላል። ግን ወለድ ብላችሁ አስቡት። ለምሳሌ የ100 ብር ሰነድ ሰጥቼ 105 ብር አድርገህ ትከፍለኛለህ ካል ያቸው 5 ብሯ ወለድም ልንላት እንችላለን፣ የተገኘ ትርፍ ልንላት እንችላለን። ግን 100 ብሩን እኔ የ105 ብሩን በ100 ብር ገዛለሁ ማለት ሊሆን ይችላል። የ100 ብሩን ገዛለሁ 105 ብር አድርገህ ልከፍለኝ ትችላለህ ብላችሁ ልታስቡት ትችላላችሁ። እና ይሄ የወለድ መጠን በገንዘቡ መጠን ይመሰረታል። ምን ያህል በጨረታ ወጥቷል የሚለው ይመሰረታል። ምን ያህል ጊዜ ይቆያል የሚለው ይመሰረታል። ደግሞ ፍላጎት ላይ ገዢዎቹ አሁን ባንኮቹም፣ የመንግስት ተቋሙም፣ ኢንቨስተሮቹም፣ ባለሀብቱም፣ ህዝቡም ማንኛውም ሰው ያለው ፍላጎት ላይ ይመሰረታል። አነስተኛ የመግዛት ፍላጎት ካለ ዋጋ ወለዱ ዝቅ ሊል ይችላል። አነስተኛ ካለ ከፍ ሊል ይችላል። ብዙ ካለ ደግሞ ዝቅ ሊል ይችላል። ግን ሐምሌ ወር ላይ የተከናወነው አንድ የመንግስት የግምጃ ቤት ሰነድ ጨረታ የሚያሳየው ውጤት ምንድን ነው? ይልዱ ዝቅ እንዳለ ነው። ወለዱ ልትሉ ትችላላችሁ። ወለዱ ዝቅ ብሏል።
2018 በጀት ዓመት ላይ በአብዛኛው ከፍተኛ ነበር። ከ12 ከመቶ በላይ 17 ከመቶ ምናምን ተመልክቼ አውቃለሁ። እና በባለፈው በጀት ዓመት 2017ም 2018 ድረስ ከ12 ከመቶ በላይ ነበር የነበረው የመንግስት የግምጃ ቤት ሰነድ ወለድ ማለት ነው። ይሄ ደግሞ ከዋጋ ንረቱ በላይ ነው። ለብዙዎቹ ያዋጣቸው ነበረ። ባንኮችም ከፍተኛ ትርፍ ካስመዘገቡበት ይሄ በጀት ዓመት ላይ ዋናው አንዱ ምክንያት ምንድን ነው? የብድር ገደብም ስላለባቸው ፊታቸውን ወደ መንግስት የግምጃ ቤት ሰነድ አዙሮ እንደነበረ ስናውራ ነበር። ግን አሁን ሐምሌ ውስጥ የተከናወነ አንድ መንግስት የግምጃ ቤት ሰነድ ነበር 30.71 ቢሊዮን ብር ግብይት የተከናወነበት ማለት ነው። እና አማካይ ወለዱ ወደ 9.2 በመቶ ዝቅ ብሏል። ከዋጋ ንረት በታች ሆኗል ማለት ወደ ነጠላ አሃዝ መጥቷል። ወደ 11 ነጥብ ዝቅ ብሎ የነበረው አሁን ደግሞ ወደ 9.2 በመቶ ዝቅ ብሏል። ይሄ እንግዲህ ሰኔ ውስጥ እንኳን 2018 ሰኔ ውስጥ ወደ 11.7 በመቶ ነበር ወለዱ። አሁን 9.2 በመቶ ሆኗል። ከዋጋ ንረት በታች እየሆነ ነው። ይሄ ለመንግስት ጠቅላላ ወጪውን ይቀንስለታል። አስቡት 100 ቢሊዮን ብር በመንግስት የግምጃ ቤት ሰነድ ቢሸጥ ሰኔ ላይ የሸጠው በ11.7 በመቶ ነበር ብለን ብናስብ ነበር። አሁን ደግሞ ሐምሌ ላይ 9.2 በመቶ ነው። ወደ 2.5 በመቶ እየቀነሰለት ነው። 100 ቢሊዮን ቢሸጥ 2.5 ቢሊዮን ብር ወጪ ቀነሰ ማለት ነው። ስለዚህ የመንግስት ወጪ እየቀነሰለት ነው። እንግዲህ አስቡት በ2019 በጀት ዓመት የመንግስት ጠቅላላ የበጀት ጉድለት ወደ 330 ቢሊዮን ብር ነው። ይህ 330 ቢሊዮን ብር የበጀት ጉድለት ሊሞላ የሚችለው በሀገር ውስጥ ብድር ነው። ከሀገር ውስጥ ብድር ደግሞ ዋነኛው የመንግስት የግምጃ ቤት ሰነድ ነው። የመንግስት የግምጃ ቤት ሰነዶችን ሸጦ ነው። ጠቅላላ ለበጀት ዓመቱ ካዘጋጀው 330 ቢሊዮን ብር የመንግስት የግምጃ ቤት ሰነድ እንኳን ጉድለቱን በሱ ነው የሚሞላው ብለን ብናስብ በመጀመሪያው ሩብ ዓመት ብቻ ወደ 60 ከመቶ የሚሆነውን ሊሰበስብ ነው። ስለዚህ የመንግስት የበጀት ጉድለቱን በአነስተኛ ወጪ ሊሸፍን ነው ማለት ነው። 11.7 በመቶ ወለድ ሆኖበት መክፈልና 9.2 በመቶ ወለድ ሆኖበት መክፈል ለመንግስት በጣም እድል የሚሰጠው ነው። ለባንኮች ደግሞ በተወሰነ መልኩ የሚያገኙ ባንኮች ብቻ አይደሉም፣ ሌሎችም መንግስት የግምጃ ቤት ሰነድ ላይ የሚሳተፉት በተወሰነ መልኩ እንዲቀንስባቸው ሊያደርግ ይችላል። ይኸው ብሔራዊ ባንክ ከቁጥጥር ወደ ወለድ ስርዓት እየመጣው ነው ብሏል እና ውጤታማ እየሆነ እንደሆነ ነው የሚያሳይለት ለመንግስት። በጣም ከፍተኛ ወጪ ሳያወጣ የመንግስት የግምጃ ቤት ሰነድ እየሸጠ የበጀት ጉድለቱን እየሞላ ነው። ከገበያው ገንዘብ እየሰበሰበ ነው። አስቡት በሞኔታሪ ፖሊሲ 500 ሚሊዮን ዶላር እሸጣለሁ ብሏል። ኦልሞስት በ160 እንኳን ብናሰላ ወደ 80 ቢሊዮን ብር በዶላር ሽያጭ ከገበያው ላይ ገንዘብ ይሰበስባል። የመንግስት የግምጃ ቤት ሰነድ 197 ቢሊዮን ብር ሸጦ በአንድ ዓመት ውስጥ እንኳን ማቹሪቲ እንኳን ይደርሳል ይከፈላል እንኳን ብለን ብናስብ በጣም ከፍተኛ ገንዘብ ከገበያ እንዲሰበስብ በሞኔታሪ ፖሊሲና በፊስካል ፖሊሲ እንዲሰበሰብ እድል እየሰጡ ነው። የብድር ፖሊሲ ወለድን ወደ 16 ከመቶ ከፍ አድርጎ ያዝ የሚያደርገውን ይዟል። በባንኮች መካከል ያለ የብድር ስርዓትም እንዲያድግ እያደረገ ነው። ስለዚህ ከቁጥጥር ይሄ እንደዚህ አበድሩ አታበድሩ መሰብሰብ አለበት ምናምን ከሚለው ቁጥጥር ወደ ወለድ ስርዓት መምጣቱ በራሱ ጥሩ ነው ለመንግስት። ግን ለምንድን ነው ወለዱ እየቀነሰ ያለው የሚለው መመልከት በደንብ ያስፈልጋል። በፊት በጣም ያድግ ነበር፣ በጣም ያጓጓ ነበር። አሁን የብሔራዊ ባንክ ዌብሳይት ላይ ስገቡ 17 ነጥብ ምናምን በመቶ ታዩ ነበር የመንግስት የግምጃ ቤት ሰነድ። አሁን ነጠላ አሃዝ መጥቷል። ባንኮች አንደኛ ባንኮች ናቸው በአብዛኛው እንግዲህ አጭር ጊዜ ነው። በቃ ለ28 ቀን ተገዛ ማለት በጣም አጭር ጊዜ ነው። ከአንድ ወር ባነሰው ውስጥ ገንዘባቸው ማስመለስ ይችላሉ። የመንግስት የግምጃ ቤት ሰነድ የሚገዙ በ91 ቀን ውስጥ ከሆነ ከ3 ወር በታች በሆነው ውስጥ ገንዘባቸውን ማስመለስ ይችላሉ። የአጭር ጊዜ መሆኑ በጣም ተነሳሽነት ፈጥሮ ነበር። ዜሮ ሪስክ የሚባልም ኢንቨስትመንት ነው። በቃ ለመንግስት ገዝቶ መንግስት አይከፍለኝም የሚለው አነስተኛ ስለሆነ ሪስኩ ዜሮ ሪስክ የሚባለው የኢንቨስትመንት አይነት ነበር። ደግሞ ባንኮችም የብድር ተዘዋወሪ ገደብ ስለተጣለባቸው አሁንም በገፍ
ለማርኬቱ ሊያበድሩ አይችሉም እና ሪዘርቭ የሆነ ገንዘብ ስለሚኖራቸው የመንግስት የግምጃ ቤት ሰነድ ላይ የመሳተፍ እድላቸው ከፍ ይላል። አሁን ይሄ በሙሉ ፍላጎትን እያሳደገው ነው ማለት ነው። የመንግስት የግምጃ ቤት ሰነድን የመግዛት ፍላጎት የመንግስት የግምጃ ቤት ሰነድን የመግዛት ፍላጎት እያደገ ሲመጣ ደግሞ የሚገኘው ትርፍ መጠን እየቀነሰ ይመጣል። ፉክክር ሲኖር እየቀነሰ እንደሚመጣው ማለት ነው። አሁንም ስጋት ሊሆን ይችላል። ከዚህ በፊትም ስጋት የነበረው ምንድን ነው? የመንግስት የግምጃ ቤት ሰነድ አጓጊ እንደሆነ በቀጠለ ቁጥር ትልልቅ ኢንተረስት ሬት እንደሚያገኙበት እያሰቡ ከመጡ ለቁጠባ ከሚከፍሉት ወለድ አንጻር የተሻለ መሆኑን እያዩ በመጡ ቁጥር ለግል ሴክተሩ መቅረብ የነበረበትን ብድር የመንግስት የግምጃ ቤት ሰነድ እየገዙበት በቃ ትርፍ ይሰበስባሉ። ባንኮች ይሄን አይነት ስራ ውስጥ እየገቡ ነው የሚል ሀሳቦች ይነሱ ነበር። ስለዚህ ለግል ሴክተሩ ይቀርብ የነበረ ብድርን መንግስት እየወሰደ ነው ማለት ነው። ምናልባት አሁን ወለዱ ዝቅ ሲል ወደ 9.2 በመቶ ይልዱ ዝቅ ሲል የመንግስት የግምጃ ቤት ሰነድ የመግዛት ፍላጎት ዝቅ ካለ እና የብድር ገደቡ በተወሰነ መልኩ ስለተከፈተ ለግል ሴክተሩ ብድሩን ሊያቀርቡት ይችላሉ። ግን ስቲል 7 ከመቶ ለቁጠባ እየከፈሉ 9.2 በመቶ በ28 በ91 ቀናቶች ውስጥ ትርፍ የሚያገኙ ከሆነ የመንግስት የግምጃ ቤት ሰነድ ላይ ያላቸው ተሳትፎ ሊጨምርላቸው ይችላል። በቃ ምክንያቱም ከዋጋ ንረት በታችም ከሆነ የረጅም ጊዜ የመንግስት የግምጃ ቤት ሰነዶችን ለመግዛት ያለ ፍላጎት በተወሰነ መልኩ ሊቀንስ ይችላል። ስለዚህ ከቀነሰ ምንድን ነው በቃ የመንግስት የግምጃ ቤት ሰነድ ከምገዛበት ተብሎ ያ ገንዘብ ወደ ገበያ የሚፈስ ከሆነ የዋጋ ንረትንም በተወሰነ መልኩ ከፍ ሊያደርገው ይችላል። ግን የሐምሌ ውስጥ ያለው ጨረታ የሚያሳየው መንግስት የግምጃ ቤት ሰነድ የሚገዛበት ወጪ እየቀነሰለት ነው። ስለዚህ በአነስተኛ ወጪ የበጀት ጉድለቱ እንዲሞላ እድል እየሰጠው እንደሆነ ነው የሚያሳየውና ይህም መረጃ ለእናንተ አድሬስ ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።